ልሞሸር ነው ሰርጌ ደረሰ ጋይስ ልንሞሸር ነው በክርስቶስ የመጀመሪያ ፈርስት ሃፍ ላይ አግብቶ ከዛ ሙሉ በአንድ ጎል 90 ደቂቃ መጨረስ ማለት ምጥ እኔ አላቀም ያልወለድኩም ግን በኢየሱስ ስም ወይኔ አርጎ ጌታ ወይኔ ግጥሙም ቃላቱም ምንም ነው የጠፋኝ በቃ ይወላችሁ ጣቴ ተቆላልፎ ወድቆ በኢየሱስ ስም ይቅር በሉኝ በማርያም ምን ተባተው ድንግጥ ልንሞሸር ነው حرام عليك أرسنال حرام عليك من تخسروا أرس كم جينو دي تزاك كيم بنورو أرى يدي يوتنا كنا دي فتار أرى باك هوني ما شنفنو أرسك كني دي أرسنال እኔ አርሰናል እኔ ዩኒክ እንደፈተ ካልኩኝ ማለት ነው የመጀመሪያ ተያዥ መሆን ያለበት አርሰናል የሚባል ቡድን ነው ኦፊሻሊ ነው የምናገረው እኔ አረቀስቀስ በል አረ የዛሬው ሳይጣን ነው ጾሜ አላጠፋም አርሲ ያረጋገጠ ዋንጫ እንደሚበላ ሲያብጠለጥሉት እያሉ ወያላ አሁን እናያለን የት እንደሚጠፉ አርሴ ነጥብ ላይ ጥል በቋጠሮ ለፉ እንኳን ለብራይተን ለማንም የማይንበረከክ ቲም ነው ቢውልድ አድርገን የመጣ ነው በዚህ አመት ዋንጫውን ደግሞ ያው ከኛ እጅ እንደማያመልጥ እኔ በጣም እርግጠኛ ነኝ እርሶም እርግጠኛ ነው ማመን ስለማይፈልጉ እንጂ ብቻ ግን ይመናቸን እናንተ ደግሞ ታጥባችሁ ተኙ ጌማችሁ ሲያልቅ እንችላለን ይመቸን ዋንጫኛ ነው ያሉት እኮ እኛ ሁለት ፍሬ ያለ ልጅ ሶስት ብለን አንድ ላይ እየተጫወተ በምን እንቋጥርሽ ዘንጉን አንይዝ ኧረ አይደረግም አርሰናል አሸንፏል ማን ይቻላል አንድ ባዶ አስፈላጊ ጨዋታ አስፈላጊ ውጤት አንድ ባዶ በቃ በተገቢ ሁኔታ አንተ እዚህ ከኋላ ላይ ማን ይሄ ሰውዬ ቀኑን ሙሉ ልብ ምቴን ሲጨምረው የነበረው ይሄ ነው ምንድነው ቢጫ ገና እንደተጀመረ አይቶ ጋብርኤል ማጋሌዝ ብቻውን ሲከላከል ማን ይሄ ሰውዬ እግዚአብሔርን ምላችሁ ይለያል ወደ ኢውላት ኢራን መተኩሶ ሚሳኤል ወደ ኢሚሬትስ ቢሆን በቴስታ ያወጣል ጋብርኤል ጭንቅላቱን ለምንም ይሰጣል ለምንም ሂንካፔ ራሱ እንዴት ነው አረ በስመ አብ እኔ ስለ ሂንካፔና ስለ ጋብርኤል እኔ አውርቼ መጥገብም አልችል ማን ዛሬ ዙብሜንዲ ነው ደክሞት ነበር በቃ እንኳን የተቀየረ ኖርጋርድ እንኳን የገባ ራይስ ነው ማይደክመው ሮቦት ማን ሳካ ከቲንሳይድ አደረገ ዲፍሌክሽን አለ ጎሉ ምን አገባን ያገባናል ሲቲ ያድሁታል ወይኔ ሲቲን 50 ቪዲዮ ነው መሰራው ማን ኖቲንጋም ፎረስቶች ተሸላላችሁ ሲጀመር ከጫካ ነው ኦትባችሁ ነው yes ልሞት ነው እኔ በደስታ yes ግባ እናውጣው ሲቲ ነጥብ ጣላ አርሰናል አሸነፈ ግባለት ዋንጫው ተሰጠን ገነርስ ይቻላል ቋጠሮ ይቻላል ይሄ ያጸቋማ ማህበር ነው ግባና አውጣው አርሰናል እነሆ ዛሬ አርሰናል ተጫውቶም ሳይጫወትም 5 ነጥብ ይዞ ከሜዳ ወጥቷል። አርሰናል ዘንድሮ ለታሪክ ቆርጦ ተነስቷል። ዛሬ ለአርሰናል ደጋፊዎች ታላቅ የምስራችና የድል ዜና ቀን ነው። ማንቸስተር ሲቲ ነጥብ መጣሉና እንዲሁም ደግሞ አርሰናል ድሉን ማስቀጠሉ የዋንጫው ግምት ሙሉ በሙሉ ወደ መድፈኞቹ ቤት አዙሮታል። አርሰናል ዛሬ ሜዳ ላይ ተጫውቶ 3 ነጥብ ማንቸስተር ሲቲ ነጥብ መጣሉ ተከትሎ ደግሞ 2 ነጥብ በድምሩ 5 ነጥብ ይዞ ከሜዳ ወጥቷል። ምንም ማድረግ አይቻልም ማለት ቡካዮ ሳካ ኮንግራ አርሴ ፋሚሊ ኮንግራ ይመቻችሁ ባይዜ ዛሬ አርሰናል 5 ነጥብ ነው ያፈሰው ሲቲም ነጥብ ጣለው 2 ነጥብ አሬ ይመቻችሁ ለማንኛውም ግን የዛሬውን ጨዋታ አርሰናል ተቸግሯል አይገልጾም ማጥቃቱ የት ነው የገባው ቆይ አርሰናል እንዴ ቡካዮ ሳካ ያን ጎል ባያስቆጥር እኮ ብራይተን በጣም ሲያጠቁ ነበር ከምሬን ነው የምላችሁ አንድ ጎልና አንድ ምንድነው ማያስተማመነው እንደዛ ሆኖ ነበር ለማንኛውም ግን ኮንግራ ይመቻችሁ ማን
አንድ ሾት ኦን ታርጌት 7ኛው ደቂቃ አርገን አግብተን ያለምንም ሾት ኦን ታርጌት 1-0 ማሉ ዲፌንስ ዊንዝ ዩ ታይትልስ ማለት ነው። አሁን እኔ በጣም አርቴታ ላይ ልናደድ ፈልጌ ነበር ጌሙ ሙሉ ማለት ግን ሳስበው ማይቀጠቀጥ የፕሪሚየር ሊግ ቡድን ንገረኝ ማን ሁሉንም እኮ አቀጠቅጠው በቃ ፈርስት ሃፍ ተቀጠቀጥ ይችላል ሰከንድ ሃፍ ተቀጠቀጣለ ምናምን ገባር አሁን ሲቲ ተቀጥቅጦ ጣለ ነው ማለት በፎረስት ጣለ ማለት ትላንት ሊቨርፑልን ውልቭስ ሰጠው ወረደ የተባለው ቡድን ማለት ሁሉም ነው ገባር በቃ ፕሪሚየር ሊጉ ከባድ ነው እና የዚህ ከባድ ሊግ ንጉስ ጋናር ነው ይላል ማለት በአንድ ሾት ታርጌት ታሸነፋቸው እንደዚህ ደግሞ ወይኔ ጉድ ያጋት የአርሰናል ደጋፊዎች እንኳን ደስ አላችሁ ኮንግራ ብያለሁ። በቃ የዘንድሮን የፕሪሚየር ሊግ ዋንጫ ከአሁኑ ሰዓት ጀምሮ አሳክታችሁታል። ምንም ጥርጥር ጥያቄ የሌለው ነገር አጅሬ ነጥብ ጥሎላችኋል። በ7 ነጥብ ለፍታችኋል። ያርግላችሁ አርቴታ እኔ ለአርቴታ ሲል እንኳን በቃ ይሄ ነገር ተሳካላችሁ እንዳትጠራጠሩ። በቃ ከዚህ በኋላ ለሻምፒየንስ ሊግ ምናምን ነው እንጂ መሯሯጥ ፕሪሚየር ሊግን ተውት። እንደ አንድ ኳስ ተመልካች ማድነቅ ያለብን አድንቅ። አባቴ ደግሞ ሰሞኑን የምለቀው ቪዲዮ እናንተ ጋር እየደረሰልኝ አይደለም። ኮፒ ሊንክ ምናምን አርጉ፣ ደግሞ ፎሎም አርጉ። ማንቸስተር ሲቲ አደራችን በለው ማለት ነው። አደራችን በለው ማለት ነው። አርሰናል 1-0 ተጨንቆ ብራይተንን ተጨንቆ 1-0 ሲያሸንፍ አንተ ተጨንቀ በሜዳ ኖቲንጋም ፎረስትን መጨረሻዋ ደቂቃ ላይ 3ኛ ጎል ማስቆጠር የቻለ ሲቲ አባከነ ማለት ነው። ራቀ አርሰናል ራቀ እያከበደው ነው ዙሩን ማለት ነው። በ7 ነጥብ አንድ ቀሪ ጨዋታ ያለው ማንቸስተር ሲቲ በ7 ነጥብ ሲቲ አንድ ቀሪ ጨዋታውን ቢያሸንፍ እንኳን በ4 ነጥብ ነው ሊሆን የሚችለው ማለት ነው። እና በጣም ነው እያከበደው ያለው። ከዚህ በኋላ እኔ ተስፋዬ ራሱ ማንቸስተር ዩናይትድ ሊሆን ነው። ብቻ ለማንኛውም ግን አክብዶታል። ቼልሲ 4-1 በሆነ ውጤት አሸንፏል መሰለኝ፣ አልጨረስኩትም። የኛው ማንቼ ቀይ ወጥቶልናል፣ ኒውካስል እናሸንፋለን። ለማንኛውም መቻችሁ ጀነራሉ ሚኬል አርቴታ በአሜክስ ስታዲየም የጦር ሜዳ መድፍ አስታጥቀው ያዘመቷቸው የአርሰናል ሰራዊቶች በ10 አለቃ ሳካ አማካኝነት ብራይተን ላይ በ9ኛው ደቂቃ በከፈቱት የተኩስ ሩምታ የብራይተንን ሰራዊት በሜዳው ድል አድርገዋል። የወቅቱ የብዙ ሚሳኤሎች ባለቤት የሆነው ማንቸስተር ሲቲ በኢትሃድ ስቴዲየም የጣለውን 2 ነጥብ የሰሙት የአርሰናል ደጋፊዎች እንዲህ እያሉ ለዋንጫው ጉዞ እያንጎራጎሩ ይገኛሉ። በሀሳብ ይታየኝና ረካለው ያቺን ቀን እስከማያት ናፍቄያለሁ። ምንም በቃ በሉት እኮ እኔ የራሴ ቲም ላይ ልቋጥር። እኔ ብራይተን እግዚአብሔርን ያሁን አልተረጋጋሁም፣ ምንም አልተረጋጋሁም። በቃ አይደል መናገር ስላለብኝ ነው። በቃ የበሉት ነገር ነው። ተስፋ እንዲሁ ፕሪሚየር ሊጉ እንዲያምር ነው እንደዚህ የተፈጠረው። እኛ እንደዚህ ተቃጠልኩኝ። እኔ ወይኔ ጉዴ ፈላ። ብራይተን እስቲ ዛሬ ጮታንቹ ጨዋታ እስቲኛ ላይ ተጫውቱታል፣ ያገቡታል። አርሰናል ሲሆን እኔ እግራችሁ ምንድነው ልብ እንዲሁ ተቃጠልኩኝ። ወይኔ ፈርስት ሃፍም እኮ እንደዚሁ ተተከተኩ፣ ሰከንድ ሃፍም በቃ የኔው ቲም ባሰ እንጂ የኔው ቲም ባሰ። ወይኔ ብራይተን ግን ወይኔ አራቡ በእናቱ ወደዛ ምንም በቃ በሉት። እሺ አሁን ስላሸነፍን ልደሰት ወይስ ደግሞ በዚያ ጨዋታችን ቀጣዮቹን ጨዋታዎች እንዴት ልናሸነፍ እንደምንችል እያሰብኩኝ ልጨነቅ? ምን አይነት ጨዋታ ነው ያየነው? በእግዚአብሔር የምሬ ነው። በቃ የሆነ ድብልቅልቅ ያለ ስሜት ነው የተሰማኝ። እናንተም እንደ አይነት ስሜት እንደተሰማችሁ እርግጠኛ ነኝ። አሸንፈናል፣ ደስ ብሎኛል። ግን ባየሁት ጨዋታ አልተደሰትኩም። አርሰናል በዚህ ያህል ልክ ተበልጦ በብራይተን እንዴት አንድ ከረፍት በፊት ባስቆጠራት 1 ጎል እስከ መጨረሻው ይዘልቅ። ዋናው 3 ነጥቡ ተሳክቷል። እሱ ነው ትልቁ ነገር። እዛም ሲቲ ነጥብ ጥሏል ምናምን። ግን ደግሞ በእንደዚህ አይነት ሁኔታ ቀጣዮቹ ጨዋታዎችስ ከፊታችን ደግሞ እነ ኤቨርተን፣ እነ ብራይተን፣ እነ ማን ሲቲ ከባባድ ጨዋታዎች ነው ያሉብን፣ እነ በርንማውዝ አረ። ስለዚህ በዚህ ጨዋታ ሊታሰብ ይገባል። በቃ ተጫዋቾቻችን እረፍት ያስፈልጋቸዋል። አርሰናል አንድ ጨዋታ ተጫውቶ 2 ድል በማስመዝገብ እንግዲህ በፕሪሚየር ሊጉ ያለውን መሪነት ወደ 7 ነጥብ በማስፋት አጠናክሮ መቀጠሉን እያስመለከተን ይገኛል። ሚኬል አርቴታ ከረጅም ጊዜ ልፋት በኋላ የፕሪሚየር ሊጉን ዋንጫ የሚያሳካበት ትክክለኛው ጊዜ እነሆ ዘንድሮ ይመስላል። ከሜዳ ውጪ በመጓዝ ወደ አሜሪካን ኤክስፕረስ ስታዲየም ያቀናው የሚኬል አርቴታው አርሰናል ብራይተን 1-0 በሆነ ጠባብ ውጤት በማሸነፍ ነው እንግዲህ ጣፋጭ የሚባል 3 ነጥብ ማስመዝገብ የቻለው። ብራይተን በዚህ ጨዋታ ላይ ሙሉ 90 ደቂቃ ጫና ፈጥሮ መጫወት ችሎ ነበር። ለኔ ግን በዚህ ሰዓት አንድ ዋንጫ እንደሚያስብ ቡድን ስለ የጨዋታ መንገድ ስለ ውብ እግር ኳስ መጨነቅ አለበት ብዬ አላስብም። በእያንዳንዱ ጨዋታ መጨረሻ ላይ ወሳኙ ነገር 3 ነጥብ ነው። የሚኬል አርቴታ አርሰናልም ያንን እያስመለከተን ይገኛል። ጠላት ሳናስበው በከፈተብን አይሁኑ እርምጃ ድባቅ ተመቶ ተሸኝቷል። ይህ ከሰሜን እዝ የተሰጠ መግለጫ ነው። ጀነራል ቃላ በፍቃዱ ነኝ። ሰላም አምሹ፣ ሰላማችሁ ይብዛ። ድል ለመድፈኞቹ።
ስለሚቻል ክርስቶስን ፈርስት ሃፍ ላይ ማለት ነው ጸሎቴን ነው የሰማኝ። አረ በቅዱስ ሚካኤል አረ እኛ ማነን ጋድኛ ማነን? በዚህ ልክ ደስታ ይገባላል። ስለ ጨዊው ምናምን እንመለስበታለን። አረ በፈጣሪ ምን አይነት ደስታ ነው! እንደዚህ ይቻላል እንዴ? እስኪውን ነገር በሉ። የትኛው ቀበቶ ያሰረ ወንድ ቡድን ነው ደገነርስን ዋንጫ ሚነጥቀው? የአርሰናል ደጋፊዎች አጥብቄ በቀይ አስምሬ ነግሬያችሁ ነበር። ወደ ኋላ ለመልሳችሁ በብሬንትፎርድ ጨዋታና በወልቭስ ጨዋታ ልባችሁ ትርክክ ብሎ አንገታችሁን ደፍታችሁ ተስፋ ቆርጣችሁ እመኑኝ የናንተ ሲዝን ነው፣ ይሄ የእንግሊዝ ፕሪሚየር ሊግ ነው ብያችሁ ነበር። እናም ቃሌን ጠብቄ መጥቼላችኋለሁ። ፉከራ አንፈልግም፣ ዛቻ አንፈልግም፣ ሜንታሊቲ ቅብር ጥሶ ምናምን አንፈልግም። ሰርተህ ማሳየት ነው፣ በልጠህ ማሳየት ነው። እደግምላችኋለሁ 2025-2026 ሲዝን ደገነርስ ሲዝን ነው። ይሄው ነው። እንዲህ ነው እኮ በቃ እንዲህ ነው። እድል ካንተ ጋር ስትሆን እንዲህ ነው። ምን ልበለው እንጂ እድል ልበለው እንጂ 90 ደቂቃ ሙሉ ተደብድቦ 1-0 አሸንፎ ሲወጣ እኛ ደግሞ 90 ደቂቃ ሙሉ ደብድበን ሁለታቻ እንወጣለን። እኔ አርሰናል ሙሉ ጨዋታውን አይቼዋለሁ። ቀና ዝቅ ምናምን እያልኩኝ በስልክ የአርሰናልን የሲቲን አርሰናል ግን አንድ ሲሞክር አይቼው አላውቅም። የሆነ ሀቨርት ሲመጣል ካውንተር ምናምን አንድ ደና ሲሞክር አይቼው አላውቅም። ግን አሸነፈ። ሲሞክር የዋለው ብራይተን ደግሞ ደደቡ ብራይተን አንድም ሳያገባ ወጣ። ደግሞ እኮ ሁሉም ቡድን ከኛ ጋር ሲጫወት ምናምን ትላላችሁ። ከናንተ ጋር ሲጫወት ሁሉም ቡድን እንደውም ደደብ ነው የሚሆነው፣ ወይ ፈረቷችሁ ስለሚገባ ነው ምናምን። እኛ ጋር እግራቸው ይሰራል። ገብቷል። ኤሊዮት አንደርሰን ጠቅልሎ እዛ ፋር ፖስት አገባ የማይሆን ጎል። ጊብስ ዋይት ተረከዝም ደደብ እኮ ነው። ብታስተምረው አይችልም። የምናስፈርማቸው መስሏቸው እኮ ጊብስ ዋይትም ኤሊዮት አንደርሰንም ከሲቲ ጋር የሆነ ነገር ስለነበራቸው። ማንኛውም ስለ ራሴ ጨዋታ ማውራት ጀመርኩ እኮ። አሸንፈው የ7 ነጥብ ልዩነት አድርገውታል። አንድ ጨዋታ እየቀረ ማለት ነው። ካሸነፍነው ወደ 4 ነጥብ የሚጠብ መልሰን አርሰናል እጅ ላይ መደገፍ ጀመርም ማለት ነው። ምንም ማድረግ አይቻልም። ቋጣሪያን የኔ አርሰናል አሳቆ ገደለን፣ በደስታ ገደለን። ምን አይነት ጨዋታ ነው! ንጉሱ ቡካዮ ሳካ በ9ኛ ደቂቃ ላይ ጎል አስቆጠረ። በዛው ጨረስ ነው በቃ አለቀ። ምንም በቃ ሐራም አትል ምን አትል። ሰከንድ አፍ ሚኬል አርቴታ ሁሌ እንደዚህ አይነት ለውጥ ነው እኮ የምንፈልገው። ሁሌ እንደዚህ በቃ የሆነ ቲሙ ሲንገዳገድ ካቨርትን ጥልቅ፣ ትሮሳርድን ጥልቅ፣ ኖርጋርድን ጥልቅ፣ ካላፊዮሪ በቃ ምን አይነት ዛሬ ሚኬል አርቴታ ከነ ሰራዊቱ ደብሊው ሂንካፔ ምን አለ? አሰልጣኙም ብቻ አይደለም ከነ ቋጣሪው ምን አይነት ተጫዋች ነው ፒሮ ሂንካፔ። በጣም ነው የምትችለው ማን። ትላንት ይሆናል ስንቱን የቱን ትቼ የቱን ላንሳ? እንዴት ልበል? በቃ ትለይብኛለ። ዴክላን ራይስ ማለት ነው ጀርባ አጥንታችን። በእውነት ነው የምላችሁ። በቃ ትችላለ። ከሞኑ ጋናርስ እንዴት ነው? በቅርቡ እንግሊዝም እዚህ ጦርነቱ ላይ የመቀላቀል ሐሳቡ አላት። በቅርቡ ታሳውቃለች አቋሟን የሚባል ነገር አለና እሱ ነገር እንዴት ነው? ትክክል ነው አይደል? ምንም ውሸት ምናምን አይመስለኝም። ገባ አይደል? የተጣራ ምንጭ ምናምን ሰምቼ ነውና እንግሊዝ መቼ ነው የምትገቢው ወደ ጦርነቱ? ይሄ ጦርነት በጣም ብዙ ሀገራትን እየነካካ ነውና አንቺን እየጠበቅን ነው። ማን ሲቲማ አገር ብሏልን እኮ አገር ብሎናል። አንቺን እንጠብቅ እንጂ እንግሊዝ አይነት ምሽት ነው ያሳለፍነው። ክለባችን ኦፊሻሊ ሊጉን በ7 ነጥብ መምራት ጀምሯል። ማንቸስተር ሲቲ ከኖቲንጋም ፎረስት ጋር ያደረገውን ጨዋታ 2 እኩል በሆነ ውጤት መጠናቀቅ ችሏል። ክለባችን ደግሞ ብራይተንን 1-0 ማሸነፍ ችሏል። የክለባችን ጨዋታ ብዙም ደስ የሚል አይደለም፣ ነገር ግን የማንቸስተር ሲቲ ውጤት በጣም እንድንደሰት ያደርገናል ብዬ አስባለሁ። እኔ ዛሬ በጣም ደስ ብሎኛል። ሊጉንም ኦፊሻሊ በ7 ነጥብ መምራት ጀምረናል። ስለ ክለባችን ጨዋታ እንደዚህ ብለን ብናወራ በጣም ብዙ ኔጌቲቭ ነገር እናወጣበታለን፣ ነገር ግን ዲፌንሲቭሊ ያሳየነው ብቃት እጅግ በጣም ሊደነቅ ይገባል። ጋብሪኤል ማጋሌይ ዛሬ በጣም የሚደነቅ ነበረ። ከዛ በተጨማሪም ዴቪድ ራያ በጣም ምርጥ ነበረ። ኤሮን ካፔ፣ ዴክለር ራይስ እንዲሁም ደግሞ ጁሪያን ቲምበር በዛሬ ጨዋታ ላይ በጣም ምርጥ ብቃታቸውን አሳይተዋል። ስለ ጨዋታው ከዚህ በላይ ማለት አልፈልግም። ሌሎች ነገሮችን ሌላ ጊዜ እናወራለን። የአርሰናል ደጋፊዎች እንኳን ደስ አላችሁ። ሊጉን ኦፊሻሊ በ7 ነጥብ መምራት ጀምረናል። አርሰናል እኮ ነው የሊጉ አለቃ። እንቅልፍን ተኛ ምድረ ፎቃቃ በሏት። እኛ ላይ ትቋጠራለህ።
ምድረ ቅሪላ ሁላ ቢስሚላ ምን አይነት ጨዋታ ያየ ነው? የሚኬል አርቴታ አርሰናል ብራይተንን 1-0 በማሸነፍ የሊጉ መሪነቱን አጠናክሯል። እንዲሁም ደግሞ ተከታዩ ማንቸስተር ሲቲ ኖቲንግሃም ጋር 2 ጎል መውጣት ነጥብ ጥሏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ዛሬ አርሰናል 2 ድል ነው ማሳካት የቻለው። አንደኛ ራሱ አሸነፈ፣ ሁለተኛ ደግሞ ተከታዩ ማንቸስተር ሲቲ ነጥብ ጣለለት። ጋፑ ሰፋ ማለት ነው፣ ወደ 7 ሆነ። ሚኬል አርቴታ አሁን የራሱ በቃ የሚወስነው ራሱ ነው። መጀመሪያም እሱ ነው አርቴታን ጋርዲዮላን ወደ ዋንጫ ፉክክር ያመጣው እሱ ነው ስቦ ያምጥቶ። ምክንያቱም ባለፉት ሳምንታት በተከታታይ የጣላቸው ነጥቦች ነው ሲቲን የጋበዘው እንጂ ይሄን ዛሬ ላይ ስለ ዋንጫ ስለ ሁለቱ ፉክክር አናወራም ነበርና አሁንም ራሱ ካልጋበዘው በቀር ጋፑን እያያችሁት ነው። ጋፑ አርቴታ ስህተት ሰርቶ ካላቀረበው በቀር ደግሞ ፔፕ ጋርዲዮላ እንደ ድሮ አይደለምና አሁንም የሚወስነው በሱ እጅ ነው ብዬ አስባለሁ። ሲቲ በጣም መራር ነጥብ ነው የጣለው ዛሬ። ነገር እኮ በቃ አቋም በስትራቴጂ እኮ እየሄደልን ነበር እኮ በቃ አቋም በወጣው ስትራቴጂ በፖዚሽን በሙከራ ምናምን በቃ ለብራይተን እኮ ያላደረኩት ነገር የለም። በቃ ፈላው በቃ በትክክል እየሄደ ነበር። ኦናና የሚባል በረኛ ይዘብኝ ገባ ብራይተን። እሺ ምን አባቴ ላድርገሽ? ምን አባቴ ላድርግ? ኦናናን ማን ይዘናል? ምን አይነት የሾቀ በረኛ ነው? በማንኛው ጉሩት ይሻናብኛል። ምን ይደረግ አሁን? ጀሞ በቃ ምንም ማድረግ አንችልም። ማንቼ ይፈልገናል። በቃ የፈጠነ ወደ ማንቼ እንመለሳለን። ከአርሰናል አንድ ብራይተን እዚህ ጋር የተረዳናቸው 5 ነገሮች ማለት መጭ ግባና ወጣው ግባለት አቸውቷል ሲቲ ማለት ይመቻችሁ። የመጀመሪያ የተረዳ ነው ይሄ ቡድን ያለ ሴንተር ባኮቻችን ምንም ምንም ነው። ፈርስት ሃፋችን ላይ ጋብሪኤል በጣም እያገዘን ነበር። ስፔሻሊ ሞስኬራ ቢጫ ካርዱን ካያ በኋላ የሚገራረሙ ስራዎችን ይሰራ የነበረው ጋብሪኤል ነው። ኤቭሪክ ሊራንስ ልክ ነበር። ሰከንድ ሃፍም ያን ነገር ነው ይዞ የቀጠለው። የመቻ አባቢ ያለ ሳሊባ አስደስተናል። ሁለተኛ የተረዳ ነው አንቺ እኮ ቤንች እኮ መሆን የለብሽ ሰው። አንቺ ማለት ሞስኬራ ቦታ ላይ ከገባ በኋላ እንዴት ጨዋታው እንደተረጋጋችሁታል። በሱ ቦታ ሊተራሊ በቃ አንደኛ ልጅ ሌፍት ባክ አድርገው፣ ሌፍት ሴንተር ባክ አድርገው፣ ራይት ሴንተር ባክ አድርገው ከልቡ ነው የሚጮትልን። ጀግናን ሚንጋፔ ሶስተኛ የተረዳ ዛሬ ጊዮኬሬስ አዛ ጨዋታ ነው ሲያሳልፍ የነበረው። ጊዮኬሬስ ጥሩ ጨዋታ አልነበረው። ካይ ከገባ በኋላ ረጃጅም ኳሶችን መጣል ችለን ነበር። ስሮ ጎሎችን መጮት ችለን ነበር። እያወረደ ሊንክ አፕ እያደረገ ምናምን ነገር ቆንጆ ሰብስቲቱሽን ያየነው። እሱ ከገባ በኋላ ቡድናችን አሪፍ ስትራክቸር ይዞ ነበርና የሚገርም ካሚው። አራተኛ አርቴታ ማለት የዛሬው ጨዋታ እኔ ከመጀመሪያው እንዳልኳችሁ አርሰናል ለመከላከል የገባው ጨዋታ እንጂ ለማጥቃት የገባው ጨዋታ አይደል። ኳስ ክሬት ማድረግ አለመቻል ሲሆን መጀመሪያም ኳስ ክሬት እንዳያደርጉ እነሱ በመሸፈን ምንም አይነት ስፔስ ለነሱ ላለመስጠት ነው ቡድኑ የገባውና ይሄ መርጦት የገባው ጌም ፕላን እና ተሳክቶለት ወጥቷል። አንድ ጎል ብቻ አግብቶ ግን ሶሊድ ነው ወይ የሚለው ዛሬ ሶሊድ ሆነን ወጥተናል። ሁሌ ያስኬዳሉ የሚለው ግን ጥያቄ ምልክት ነው። ሶ ዛሬ ሪስክ ወስዶ ነው የገባው። ሪስኩ ግን ፔኦፍ አድርጎለታል። እንደሌላው ሰው አይደለም ያዩት። እኔ ፐርሰናሊ እንዳየሁት ከመጀመሪያው ጀምሮ የመከላከል ጌም ፕላን ይዞ ስለገባ ማለት ነው። አምስተኛ ነው መጨረሻ የተረዳውን ነገር ማለት ነው። አባቢ 7 ነጥብ ሆኖላ ግባለት ሮ ኮፒሊንግ ሼር እያደረጋል። አርሰናል 1 ብራይተን 0 የተጫዋቾች ሬዲ ማን ዛሬ በጣም ነው ደስተኛ የሆንኩት። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምሩ። ፎሎ ማታርጉ ሰዎች ፎሎ አድርጉ። ማን ከራያ ነው የምንጀምረው እንደ ሁልጊዜው ማለት ነው። ክሮሶቹን እየቀለበ ነበረ። ዝም ብሎ ይቀልባል ክሮስ። ይሄ ሰውዬ ማለት ነው ምራቅ ራሱ አይተፋም። ገብቷችኋል? ሁሉንም ነገር በሽንት ነው የሚያስወግደው። ውሃ የተባለን ራያ በጣም ነው የምትችለው። ምን ሆነ ነው 8.5 ማለት ነው። ክሮሶቹ እንደውም 9 በጣም ነው የምትችለው። ማን ሂንካፔ ጋር እንሄዳለን። እኔ ስለ ሂንካፔ ምን እንደማወራ አላውቅም። እግዚአብሔርን ሂንካፔ ማለት ነው ምን ሆነ ነው እንደዚህ የምትችለው እንዴ? የሰው ልጅ አይደክመውም? ይሮጣል፣ ይከላከላል። ማን ጭራሽ በዚህ ቦታ በሞስኬራ ቦታ ሆኖ ደግሞ እስኪያልቅ ድረስ የጮተው ጨዋታ የትም ይደለ። እግዚአብሔርን 10 ከ10 ማለት ጋብሪኤል ጋር እንሄዳለን። ጋብሪኤል ጭንቅላት ምንድን ነው? ጭንቅላቱን ለሚሳኤል አሳልፎ የሚሰጥ ሰው ነው። እግዚአብሔርን ምላችሁ ምንም ጭንቅላቱን አይፈራም። በጣም አንተ 15 ጋብሪኤል እግዚአብሔርን 15 በጣም ነው የምትችል። ሞስኬራ ጋር እንሄዳለን። ማን አንተ ሰውዬ ልቤ ሊያጠፋው እኮ ነበር ሊፈነዳ በአንተ ምክንያት 5 ከ10 ማን ቢጫ አይተህ እንደተጀመረ አስደነገጥከኝ ሙሉ ጨዋታውን። ቲምበር ጋር እንሄዳለን። ቲምበር ማለት ነው ቲምበር ትንሽ ራስን ትንሽ መለወጥ ነው። ገብቷላ? ዛሬ መከላከሉ ላይ አሪፍ ነበር። ያ ሚንቴ እስኪገባ ድረስ ማለት በጣም አሪፍ ነበር። 7 ከ10 እንሰጧለን። ወደ መሀል እንሄዳለን። ማን ዙቢሜንዲ እየደከመው ነው። እግዚአብሔር ከቼልሲ ጨዋታ ጀምሮ ልክ አይደለም። ቼልሲ ላይ ልክ አይደለም። ዛሬ ደግሞ በጣም ደክሞት ነበር። ምንድነው ከጨዋታው የሆነ እየደበዘ ለምን ጨዋታ በዛበታ ተደራረበበት። ሰው እኮ ነው ይደክማል። እንዴት ነው የማይደክመው? 7 ከ10 እንሰጧለን ማለት ራይስ
ራይስ ግን አይደክመውም። ሮቦት ሰው ነው ላለው እንዴ ደግሞ ይሄ እኮ ሰው አይደለም ሮቦት እኮ ነው ያለን። ራይስ እኮ ሮቦት። እግዚአብሔርን አንተ በጣም ነው የምትችለው ማን 10 ከ10 እኔ ሁሌ ብለህ አንተ 10 ብሰጥ ደስ ኤዜ ማለት ወደ ጨዋታዎቹ እየተመለሰ ፈርስት ሃፍ ላይ አሪፍ ፓስ እያደረገ ነበር፣ ግን መጠቀም አልቻልንም። ማን ሳካ ያን ኳስ መጠቀም ነበረበት። ኤዜ ሞር ፕረሱ ላይ ማድረግ ትንሽ ይቀረዋል። 7.5 ማለት ሳካ ጋር እንሄዳለን። ማን ሳካ ከታደረገ አገባ። ባንተን ያሸነፍነው እግዚአብሔርን ምለ አንተ ትችላለህ 9 ከ10 ስላንተ በቃ እኔ ማውራት ራሱ አልችልም። ከሆነ ሰዓት በኋላ ጠፍቶብህ ነበር አይኖ፣ ግን ሙሉ ቲማችን ነው የጠፋው። ገብቶሃል? ጊዮኬሬሽ ጋር እንሄዳለን። ማን ጊዮኬሬሽ ምንድነው? ቆይ እኔ ምን እንደማወራ አላውቅም። ማን ይሶዬ አሪፍ ይጫወታል፣ ከዛ ደግሞ የሆነ ሰዓት ላይ ደግሞ መጥፎ ይጫወታል። ምንድነው አሁን ቼልሲም ላይ ዛሬም ጥሩ አይደለም የተጫወትኩ በእውነት ምል 7 ከ10 ነው የምሰጥ። ከዛ ማርቲኔሊ ጋር እንሄዳለን። ማርቲኔሊ ዲፌንሲቭሊ ነበር ሲያግዘኝ የነበረው። ማጥቃት ተውት፣ ተከላካይ ነው እንዴ ማርቲኔሊ? ቆይ ፕሪሚየር ሊግ እኔ እኮ ግራ ነው የሚገባ። ማጥቃት ላይ ምንም ነገር እያደረገ አልነበርም፣ ሲከላከል ግን ሂንካፔን እያገዘው ነበር። 7 ከ10 እንሰጠዋለን ማለት ነው። ከዛ በኋላ ከተቀያሪዎች ማን ትሮሳርድ ገባ፣ ጌሙን ገደለው። ትሮሳርድ ጌም በቃ ገደለው። አንተ ዝም ብሎ ወደ ኋላ ይመልሷል፣ ይወድቃል። በጣም ያበደ ጨዋታ። ማን እንኳን የገባ 8 ከ10 ማለት ነው። ካላፊዮሪ ጋር እንሄዳለን። ካላፊዮሪ ማን ተቀይሮ ገባ። በጣም ስቴብል ነው ያደረገው። ማን የዚህ ሰውዬና የካላፊዮሪ ልዩነት ዛሬ አየሁት። አንተ በጣም ነው የሚችለው ካላፊዮሪ። እግዚአብሔርን ምላችሁ 8.5